የተወደዳችሁ የዞላኖስ ቤተሰቦች እንደምን ቆያችሁ? ከዞላኖስ ዕለታዊ መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳይ ላይ በትግርኛ ቋንቋ በሰጡት ቃለ መጠይቅ ህወሓት ለጦርነት እየተዘጋጀ መሆኑን ገልጸዋል። ህወሓት በተፈናቃዮችና በምርጫ ቦርድ መሰረዙን እንደ ሰበብ በማቅረብ ጦርነት እየቀሰቀሰ ነው ብለዋል። ቡድኑ የትግራይ ማዕድን ሀብት በህገወጥ መንገድ ተቆጣጥሮ የሚያገኘው ወርቅ እየሸጠ የጦር መሳሪያ እየገዛ መሆኑን አብይ ተናግረው በህወሓት በኩል ዳግም ጦርነት እየተቀሰቀሰ መሆኑን የጠቆሙት አብይ በፌዴራል መንግስት በኩል በትግራይ ላይ ውጊያ በፍጹም የመክፈት ፍላጎት የለንም ብለዋል። ህወሓት ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ መሆኑን የጠቆሙት አብይ የትግራይ ህዝብ በተለይ ወጣቱ እምቢ ለጦርነት ማለት አለበት ሲሉም ጥሪ አቅርበዋል። በንግግር ይሁን በተግባር ወደ ግጭት ከሚወስዱ ተግባራት መቆጠብ ይገባል የሚል ምክረ ሀሳብ አቅርበው አብይ የህወሓት ለዳግም ጦርነት ቅስቀሳ እየተጠቀመባቸው ያሉ ጉዳዮች ከሞላ ጎደል መፈታታቸውን ጠቁመዋል። አሁንም ችግር ሆኗል ካሉት ወልቃይት ውጭ ከፕሪቶሪያው ስምምነት በኋላ እንደ ጠለምትና ራያ ባሉ አካባቢዎች ተፈናቃዮች ተመልሰዋል በማለት አብራርተዋል። የተወደዳችሁ ዞላኖስ ቤተሰቦች ቻናሉን ሰብስክራይብና በማድረግ የደወል ምልክቷን መጫናችሁን እንዳትረሱ እያለ ወደሚቀጥለው ጉዳይ እናልፋለን። ስለምትከታተሉን ልባዊ ምስጋናችን ከፍ ያለ ነው። አብራችሁን ቆዩ። በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ የሆኑት አምባሳደር ሶፊያ ተስፋ ማርያም በኤርትራ ስትራቴጂካዊና ወሳኝ በሆኑ አካባቢዎች ያደረጉት ሰፊ ጉብኝት በይፋ ማጠናቀቃቸውን አስታወቁም። አምባሳደሯ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት መረጃ መሰረት የጉብኝታቸው በዋናነት በቀይ ባህር ዳርቻ የምትገኘውና ጂኦፖለቲካዊ ትኩረት ስበት የሆነችውን የወደብ አሰብ ከተማ እንዲሁም በኤርትራ ትግል ታሪክ ውስጥ ትልቅ ስፍራ ያላትን ታሪካዊያን ናቅፋን ያካተተ እንደነበር ጠቁመዋል። ይሁን እንጂ የበርካቶችን ትኩረት የሳበውና መነጋገሪያ የሆነው አምባሳደሯ ጉብኝት ማጠቃለያ አገላለጽ አምባሳደሯ በቆይታቸው በሀገሪቱ የተከናወኑ ያሉ የልማት እንቅስቃሴዎችን፣ መሰረተ ልማቶችንና የማህበረሰብን ነባራዊ ሁኔታ በአካል መታዘባቸውን በመግለጽ ይህ ክስተት ለሀገራዊ እድገት የሚደረጉ የፖሊስ የታሪክና የልምድ ትስስሮችን በተጨባጭ ለመረዳት እንዳስቻላቸውን ገልጸዋል። በተጨማሪም የኤርትራ እድገት በፕሮጀክቶች ብቻ ሳይሆን በጋራ ራዕይና በንግግር የሚለካ መሆኑን በመገንዘባቸው ነገር ግን ይህ አስተያየታቸውን የራሱ ሀገር ፖሊሲ ከምታስፈጽም ከፍተኛ ዲፕሎማቶች ይልቅ ሀገሪቱን ለመጀመሪያ ጊዜ ጉብኝት እንደተመለሰ የውጭ ሀገር ቱሪስት ወይም ገለልተኛ ታዛቢ ያስመሰላቸው በመሆኑም ብዙዎች በአግራሞት አስገርመዋል። ጉብኝታቸውን የጨረሱት ከሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ጋር በነበረችው ትልቅ ውይይት መሆኑን አምባሳደሯ ገልጸዋል። በቆይታቸው ሀገራዊ ስትራቴጂካዊ ቅንጅት፣ የተግባር ቀጣይነትና ቅድሚያ በሚሰጣቸው ጉዳዮች ላይ ዘላቂ ተሳትፎ ማድረግ ስላለው ከፍተኛ አስፈላጊነት በስፋት መምከራቸውን አስታውቀዋል። በመጨረሻም ልማትና አስተዳደርን ከሩቅ ሆኖ ከመመልከት ይልቅ ሀገሪቱን ወደፊት እያመሩ ካሉ ተቋማትና ሕዝቦች ጋር ቀጥተኛ ግንኙነት በማድረግ መረዳት የተሻለ ነው በማለት መልእክታቸውን አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ያለው ጦርነት ጋር ተያይዞ አስፈላጊ ሆኖ ከተገኘ የአሜሪካ ባህር ኃይል ነዳጅ ጫኝ መርከቦችን በሆርሙዝ ወሽመጥ በኩል አጅቦ እንደሚያሳልፍ አስታወቁም። ፕሬዝዳንቱ በተጨማሪ መንግስታቸው ለንግድ መርከቦች የመድን ወይም ኢንሹራንስ ዋስትና እንዲሰጥ ትዕዛዝ አስተላልፈዋል። ትራምፕ ራሳቸው ማህበራዊ ትስስር ገጽ ትሩዝ ሶሻል ባሰፈሩት መልእክት አስፈላጊ ሆኖ ከተገኘ የአሜሪካ የባህር ኃይል በተቻለ ፍጥነት ነዳጅ ጫኝ መርከቦችን በሆርሙዝ ወሽመጥ ማጀብ ይጀምራል። ምንም ይሁን ምን አሜሪካ ለዓለም የሚቀርበውን የኢነርጂ ፍሰት ያለምንም እንቅፋት እንዲቀጥል ታደርጋለች ሲሉም ገልጸዋል። ይህ ውሳኔ የተሰማው ኢራን ወሽመጡ እንደምትዘጋ ካስጠነቀቀችና በቀጠናው ያለው ወታደራዊ ውጥረት በዓለም አቀፍ የነዳጅ አቅርቦት ላይ ስጋት በፈጠረበት ወቅት ነው ሲሉ አክለው ገልጸዋል። ቻይና አሜሪካን የሚያሰጉ ሚሳይሎችን ለኢራን ማቅረቧ ተሰማ። ቻይና ለአሜሪካ የጦር መርከቦችና አውሮፕላን ተሸካሚዎች ትልቅ ስጋት የሆኑትን እጅግ ዘመናዊ ሃይፐርሶኒክ ጸረ መርከብ ሚሳይሎችን ለኢራን ማቅረቧ ተሰማ ሲሆን ይህም በዓለም አቀፍ ደረጃ ከፍተኛ ድንጋጤ ፈጥሯል። አሜሪካና እስራኤል በኢራን ላይ የከፈቱትን ኦፕሬሽን ኤፒክ ፉሪ አቅጣጫውን ሊቀይር እንደሚችል ተገምቷል። እነዚህ ሚሳይሎች በከፍተኛ ፍጥነት የሚጓዙና በአየር ላይ አቅጣጫቸውን የመቀየር ብቃት ያላቸው በመሆናቸው አሜሪካ መርከቦችን ለመጠበቅ የምትጠቀምባቸው ዘመናዊ መከላከያ ስርዓቶች ክፉኛ ሊፈተኑ እንደሚችሉም ተነጋግሯል። ይህም አደገኛ የጦር መሳሪያ ዝውውር የተሰማው ሩሲያ በግጭቱ ሂደት ላይ ያላትን ስጋት በገለጸችበትና እንደ እንግሊዝ፣ ፈረንሳይና ጀርመን ያሉ ሀገራት
የባህር ላይ የነዳጅ መስመሮችን ለመጠበቅ በጦርነት ውስጥ ጠለቅ ብለው ለመሳተፍ በሚያስቡበት ወቅት ነው ተብሏል። ፕሬዚዳንቱ ትራምፕ ኢራን ወታደራዊ እዝ መፈራረሱን ቢገልጹም ኢራን እንዲህ አይነቱ የቴክኖሎጂዎችን ማግኘቷ ግን በዓለም አቀፍ አጋሮቿ አማካኝነት አሁንም ጠንካራ ስልታዊ አቅም እንዳላት ማሳያ ተደርጎ ተወስዷልም ብለዋል። በየመን የሚገኙ አማጽያንም በቀይ ባህር ላይ ያሉ የጥምረት ሀገራት መርከቦችን ኢላማ እንደሚያደርጉ ያስጠነቀቁት ከዚህ የቴክኖሎጂ ድጋፍ ጋር በተያያዘ ሊሆን እንደሚችል ተጠርጥሯል። በሌላ በኩል የዚህ አይነት የጦር መሳሪያ መኖር በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናጋት እየፈጠረ ይገኛል። የሳውዲ አረቢያ ራስ ታኑራ የነዳጅ ማጣሪያ መዘጋትና ኳታር የተፈጥሮ ጋዝ ምርቷን ማቋረጧ ገበያውን ቀድሞውን ያናጋው ሲሆን አሁን ደግሞ በባህር ላይ ሃይፐርሶኒክ ሚሳይሎችን ያካተተ ግጭት ሊፈጠር ይችላል የሚለው ስጋት ሁኔታውን ይበልጥ አባብሶታል። ዋይት ሀውስ በቻይና ጣልቃ ገብነት ላይ እስካሁን ይፋዊ ምላሽ ባሰጥም ወታደራዊ ተንታኞች ግን አሜሪካ ዋና የጦር መርከቦች ላይ ጥቃት ቢሰነዝር ቀውሱ ወደ ታላላቅ የዓለም ሀያላን ሀገራት ጦርነት ሊያመራ እንደሚችል እያስጠነቀቁ ይገኛሉ። የተወደዳችሁ የዞላ ኒውስ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድትተባበሩን እየተናገርና በእኛ በኩል ሰናይ ጊዜ ብለናል።